ቲናና ዳኒ እንግዲህ በቁጥጥር ስር ዋሉ ማለት ነው። ካሌብ ጉድ አደረጋቸው። ሴት መስሎ ገብቶ እንግዲህ አባዬ እህት ትመጣለች ብሎ ራሱን ቀይሮ መጥቶ ጉድ አደረጋት። እሷም ደግሞ በታዘዘችው መሰረት ምንም ትዕዛዟን አልፈጸመችም። የአባዬ እህት ትመጣለች፣ ተንከባከቢያት፣ አክስቴ ናት ትመጣለች እና መናገርም ሆነ መስማት አትችልም እና አደራ እንድትንከባከቢያት እፈልጋለሁ ብሏት ነበር። የሄደው ችግር የለውም ብላ እሺ ብላ ነበር። ነገር ግን እሱ እንደዛ ሆኖ ሲመጣ ራሱን ቀይሮ ከተቀመጠችበት እንኳ አልተነሳችም። እፍረት እንኳን ይዟት ከዳኒ ላይ መለጠፏን እንትናላለች። ከዛ እሱ በጣም ተገረመ። ኧረ አንቺ ጥግሽን ይዘሽ ቁጭ በይ እስቲ፣ አፏም ባይናገርም ማትሰማም እኮ አይኗ ያያል። አረ እባክሽን ስላት ተዋት እባክን ወደዛ፣ እች ደግሞ ምን ትመስላለች እያለች እንግዲህ ስታንቋሽሻት ካሌብ አንገቱን ደፍቶ ዝም ብሎ እያዳመጠ ነበር ያ ሁሉ ጉድ። ከዛ በኋላ ትሁት ወደ ኪችን ስትሄድ ካሌብ ተከትሏት እዛ ሄዶ ቁጭ አለ። ትሁትም እንግዲህ እውነት ሌላ ሰው የአባዬ እህት መስላት ትሁትዬ ምንድን ነው የምትፈልጊው እያለች በምልክት ብትነግራትም እሷ ራሷን ታወዛውዛለች። ከዛ በኋላ ክችን መጣችና አንቺ ምሳ አቅርቢ፣ ላቀርብ ነው ደግሞ ለዚህ ሴትዮ ስትሰጪ በአግባቡ ስጫት እሺ። ለእኔና ለዳኒ ደግሞ ቆንጆ ምሳ እንድትሰር ይፈልጋለሁ። እውነት ለእናንተ የተለየ ምሳ ምሰራበት ምክንያቱ ምንድን ነው? ምክንያቱም ዳኒ ፍቅረኛዬ ስለሆነ፣ እቺ ደግሞ ታያት ወደዛ። ስለዚህ ምግቡን እንዳታባክኝ በአግባቡ ስጫት። ምን አገባሽ አንቺ? አስቤዛ እኮ አይደለም ምግቡ ያባዬ ነው፣ ቤቱም ያባዬ ነው። አስቤዛሽ ቢሆን እሺ፣ አንቺ ራስሽ እኮ የሰው አስቤዛ ነው የምትበይው አለቻት። እንደዚህ ተናንቀናል ማለት ነው። እኔና አንቺ ቆየን እኮ እኔና አንቺ ከተናናቅንማ። ምክንያቱም ስታከብሪ ነው እኔን ክብር የምሰጥሽ። አንቺ እኔን መታከብሪ ከሆነ እኔም አላከብርሽም። ክብርን የሚባል ነገር ከኔ እንዳትጠብቂ ቲና፣ አትሳሳች ያለቻት ትሁት። ከዛ በኋላ እኔ እኮ ያ ሁሉ በደል አድርሰሽብኝ ይቅርታ የጠየኩሽ ፍራቻ ሳይሆን ካሌብ ስላስገደደኝ ነው። ለምን ተገደድሽ? አንቺ ያደረግሽኝ ነገር ቀላል ነበር እንዴ? አሁንም ደግሞ አላርፍም ካልሽ ከዛ የባሰ ነገር ነው የሚመጣብሽ። ቲና ብትጠነቀቅኝና ብትርቅኝ ይሻልሻል አለቻት ትሁት። አሁን ውጭልኝ፣ ስራ ልስራበት አለች። ካሌብ ይሄ ሁሉ ጉድ ዝም ብሎ እየሰማ ነበረ። ከዛ በኋላ ሄደች ወደ ሳሎን ቁጭ አሉ። እዛ ወሬያቸውን ቀጠሉ። ዳኒ ግን እኔ ምንም አይነት ምቾት እየተሰማኝ አይደለም፣ ውስጤ ፍራቻ አለ። አንተ ደግሞ ሁሌ እንደፈራ፣ አሁንማ ወዴትም መሄድ የለም። ምክንያቱም ቤቱን ባደራ ተቀብለሃል አይደል እንዴ? ያ የማይረባ ጀዝባ ቤቱን እኮ ባደራ ሰጥተዋል። እንግዲህ ካሌብ ይሄ ሁሉ ጉድ ይሰማል ሻርቡን ለብሶ። ከዛ በኋላ አሁን ለምን ማድረግ ነው ያሰብሽው ሲላት፣ አሁንማ ይመቸኛል ሁሉም ነገር፣ ምንም ነገር አመፈራውም የሚያስፈራኝም ነገር ስለሌለ ያንን ሙትቻ ሽማግሌ ድርጅቱንና ቤቱን አስፈርመዋለሁ። ከዛ በኋላ ዋጋውን ስጠውና አስወግደዋለሁ ሲል ካሌብ ከቂጡ ብድግ አለና ወደ ክችን እየሮጠ ሄደ። እንዴ ሴትዮዋ አትሰማም አልተባለም እንዴ? ያወራሁትን ሰምታ ይሆን እንዴ ብላ ደነገጠች። እውነትም ሳሰማ አትቀርም፣ አንቺ ላፈሽ ዚብ የለሽም ማለት ዳኒ። ከዛ በኋላ ካሌብ ሄዶ ክችን ቁጭ አለ። ተከትላ ሄደችና አንቺ ትሁት፣ እቺ ሴትዮ ከዚህ እንዳትወጣ እዚሁ ትቀመጥ እሺ አለቻት። ለምን ሲባል ቤቱ ቆይ ወንድሟ ነው፣ ዞር ዞር ብላ ተጎብኘው እንጂ አንቺ ምን አቃጠለሽ ቲና? አንቺ ማለሽ አይደል እንዴ ደባሉ የምትቀመጪው በሰው ቤት አለቻት። ትሁት እመኝኝ ብንከባበር ይሻልሻል። አናገርኩሽ እኮ ወሬ መደጋገሙ ጥሩ አይደለም። ስታከብሪኝ ትከበሪያለሽ፣ ሳታከብሪኝ አትከበሪም አለቻት። ከዛ በኋላ ካሌብ ይንቆራጠጣል ክችን ውስጥ እንደቀላሽ በሬ፣ አንዴ ወደዛ አንዴ ወደዚህ እየሄደ እንግዲህ ኧረ ምንድን ነው የተፈጠረ ነገር አለ እንዴ? ምንድን ነው እያለች በምልክት ብታወራውም ትሁትን ሊያወራት አልቻለም። ምክንያቱም አባቱን እገለዋለሁ ስትል ስለሰማ በጣም ተናደደ። ላዋርዳት አላዋርዳት እያለ እንግዲህ ግራ እየተጋባ ነው። ኧረ ምንድን ነው ምን ጉድና መጣብን ደግሞ ካሌብ እያለች ትሁት። ከዛ በኋላ ስራዋን ቀጠለች። ተመልሶ ቁጭ አለ። አሁንም ደግሞ አላስቀምጥ አለው የሰማው ነገር። ተመልሶ ወደ ሳሎን ሄደ። ሳሎን ሲያያቸው የሉም ቲናና ዳኒ። አሁን ልግባ አልግባ እያለ አባባ መጡ። እንዲህ ምን ሆነሃል አንተ? ምንድን ነው እንደዚህ የሚያደርገ ሲሉት፣ ለምን እንጂ መጀመሪያ አባባም አላወቁትም። ከዛ በኋላ አባዬ ዝም በል እኔ ካሌብ ነኝ። እንዴ ዝም በል አልኩ እኮ ድምፅ እንዳይሰማ አላቸው። ከዛ በኋላ
ምን አስበህ ነው? እኔ ልጅ አባዬ የሰማሁትንና ያየሁትን ነገር እኮ ማመን አቅቶኛል። ምንድን ነው የተፈጠረ ነገር አለ እንዴ? አባዬ ቤትና ንብረቱን በራሷ ስም ካደረገች በኋላ አንተን ልገላለሁ ስትል ሰማኋት። ማንን? እኔን። እሱማ እኮ ምኞቷ ነው። ስንት ጊዜ ገደለችኝ መሰለህ? ግን አልተሳካላትም እንጂ እኮ ልትገለኝ ሞክራለች። መታኛለች፣ ቆንጥታኛለች፣ ውሃ ደፍታባኛለች፣ ብዙ ነገር አድርጋኛለች። ያ ሁሉ ግን አልተሳካላትም። አንቺም አይሳካላትም። አሁንም ይሄ ደግሞ ንብረትና ቤቱን አገኛለሁ የሚለው የልም እንጀራ ነው። አሁን ወደ መኝታዬ ገብቼ ማረፍ አለብኝ ብለው አባባ ወደ መኝታቸው ገቡ። ከዛም ካሌብ አላስችል ብሎት እንግዲህ መኝታ ቤት ሲሄድ ቲና እና ዳኒ ተቃቅፈው ተኝተዋል። ከዛ በጣም ተናደደና ካሌብ ያየውን ነገር ማመን አቅቶት ተመልሶ ወደ ሳሎን እየሮጠ መጣና ሶፋ ላይ ቁጭ አለ። ከዛ በሩ ሲዘጋ ስለሰማች ዘላ ተነሳች። ወይዘሮ ቲና መጣች ወደ ሳሎን። ያው ሴትይቱ መናገር ስለማትችል ብቻ እጇን ጎትታ ሄዳ ኩሽና አስቀምጠቻት። አንቺ ሴትዮ፣ አረ ክብር የሚባል ነገር አለ፣ እንደው ክብር እንኳን ይኑርሽ ቲና በፈጠረሽ አለቻት። አይመለከትሽም፣ ግን ሴትዮ እዚሁ አስቀምጫት። እኔ ሰላም ማግኘት ትፈልጋለሁ። በቃ ጭቅጭቅ ምናምን ነገር ስለማልፈልግ እዚሁ ትቀመጥ። እኔ ከዳንዬ ጋራ ጥሩ ጊዜ ማሳለፍ እፈልጋለሁ ብላ በሩን ዘግታ ወጣች። ከዛ በኋላ ካሌብ በጣም ተናደደና ሻርቡን ብድግ ሲያደርግ ትሁት ጨዋታዋን ቅልጥ አደረገችው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ትሁት ማነው ቲና ውርደቷ እንደቀጠለ ነው ማለት ነው። ፈጣሪ ሆይ የተሰጣትን አደራ እንኳ በአግባቡ አልተወጣችም። እውነት ለመናገር ሴትዮዋ የካሌብ አክስት መሆኗ መጣ ቢሆን አስባችሁታል? እንዴት እንደተቀበለቻት ከእግር እስከ ራሷ ሴትዮቷን እየገላመጠች በገዛ ቤቷ በወንድሟ ቤት ብትመጣም ኖሮ ማለት ነው። እና በጣም አሳፋሪ ነው። እናም እንግዲህ ካሌብ በጣም ስለተናደደ በቃ ይሄን ጉዳቸውን ጉድ አገር ይወቀው። ስለዚህ አንድ ሀሳብ አለኝ አለ አባባ። ምንድን ነው አባዬ ስለው፣ ፖሊስ ላምጣና ጉዳቸውን ያውና ይሄንን ወጠብሻ ቂጥቂጡን እየገረፈ ለህግ ያቅርበው። ኧረ አባባ ጥሩ ሀሳብ ነው። ከዛ በኋላ ፖሊሶቹ መጡና እንግዲህ በተኙበት ካሌብ ማነው ይሄ ዳኒ እንደው ሀሳቡን ጥሩ ለጥ ብሎ ነበረ። እሷ ግን ደንግጣ አንተ ዳኒ እያለች ምን ትሰራለህ እዚህ ያለች እኮ ደግሞ ጭራሽ ማስመሰል። ከዛ ካሌብ ከት ብሎ ሳቀ። እንዴ መጣ እንዴ? አንቺ ዝም በይ፣ ምንም አይነት አፍ የለሽም ከኔ ጋር የምታወሪበት። እሺ አንቺ አሳፋሪ ሴት ነሽ ቲና፣ እውነቴን ነው የምልሽ። እንደንቺ ደግሞ በህይወት ዘመኔ ያፈርኩበትም አንገት የሚያስደፋ ሰው አይቻላቅም። እንደዚህ ነበር የአባቴን እህት የምትቀበዩ? እንደዚህ ነው? ቆይ ምን አይነት ሰው ነሽ አንቺ? አንተስ ብትሆን ቤቱን አደራ አልኩ፣ እሷን አደራ አልኩ፣ እህትና ወንድም መለስላችሁ ስትሰክሱ ከረማችሁ። ጭራሽ ደግሞ እሷ ያልበቃ ብላችሁ እኔ ግሬ ከመውጣቴ ተቃቅፋችሁ ተኛችሁ አልጋይ ላይ። በጣም ነው ማዝነው። ከዛ ትሁት አፏን ይዛ ቀረች። ካሌብ አስደመማት ማለት ነው። እሷ ሌላ ሰው መስሏት ነበር፣ ያባዬ እህት መስላት። እውነት እየተንከባከበቻት ነበር። ለእውነቱ ትሁትዬ ጀግና ናት። ጀግንነቷ አይገልጸውም። እውነት ትሁት መሸለም ነው ያለባት ሲጀመር ማለት ነው። እናም እንግዲህ አባባ ፖሊስ አመጣ። ፖሊሶቹም እንግዲህ ዱላቸውን ታውቃላችሁ፣ አጭር ዱላ። መቼም ዳኒን በዛ ከመጡት አለቀለት። ቲናም እንግዲህ ደንግጣ አንገቷን ደፍታ ማንን ቀና ብላቴ አባባን ወይስ ካሌብን? ከዛ በኋላ እንግዲህ እያንዳንዱን ነገር ያደረገቻቸውን ነገር በሙሉ ለፖሊስ ተናገሩ አባባ። ከዛ በኋላ አረ ይህ ሰውዬማ ድኖ ከተነሳ ጭንቅላቱ ለቋል መሰለኝ እንጂ እኔ እንደዚህ በፍጹም አላደረኩም፣ እመኑኝ አላደረኩም ብላ እንደማልቀሳለች። አሁን አፍሽን ዝጊና ተነጂ፣ ያዙ እንባሽን አታዝኝ። እዚህ አንቺ ባለጌ ወራዳ ሴት ነሽ። እውነት በህይወት ዘመኔ ደግሞ እንዳንቺ አሳፋሪ ሴት አይቼ አላውቅም። ምን አይነት ባለጌ ነሽ? ይሄን ያክል ነበር እንዴ? ካልፈለግሽ ለምን ኖርሽ እዚህ ቤት? አውቃለሁ ንብረትና ገንዘብ ፈልገሽ እንደመጣሽ። ያ ነገር ደግሞ ደጋግሜ ነገርኩሽ፣ የኔ አይደለም ገንዘቡም ንብረቱም የአባቴ ነው ብዬ ደጋግሜ ነግሬሻለሁ። አንቺ ግን በጣም ታሳፍሪያለሽ ቲና። ምን አይነት ባለጌና ምን አይነት ጋጠ ወጥ ሴት ነሽ? አሁን የአንቺ ነገር አብቅቶልሻል። ከዚህ በለጠ መናገር አልፈልግም ሲልም እንግዲህ ዳኒ
ማነው ካሌብ በጣም በስሜታዊ ተናግሯል።